ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ ላይክ ስታደርጉ ተደራሽነታችንን ተደማጭነታችንን ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን፣ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ፣ ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን እንድታበረክቱ በአክብሮት እየጋበዝን ዕለተ ቅዳሜ በተለመደው ሰዓት እንግዲህ ወደ እናንተ የፕሪሚየር ሊግ ጨዋታዎችን ቅድመ ጨዋታ ግምገማ እንዲሁም በዝውውር መረጃ ቀጣይ ሳመር ከወዲሁ ከአንድ ክለብ ለመልቀቅ ከጫፍ መድረሱ እየተሰማ ስለሚገኝም ተጫዋች ዛሬ በአንድ ፕሮግራም ይዘናል። በአራት ፕሮግራሞች ቆይታ ስናደርግ የመጀመሪያ ክፍል ይሄ ፕሮግራም ትኩረት የሚያደርገው ማንቸስተር ዩናይትድ በሜዳው ቶትናም የሚያስተናግድበት፣ ከዚህ ፕሮግራም በመቀጠል አርሴናል ከሰንደርላንድ፣ ወልቭስ ከቼልሲ የሚያደርጉትንም እነዚህን ሶስት የዛሬ ተጠባቂ የእንግሊዝ ፕሪሚየር ሊግ መርሃ ግብርን ቅድመ ጨዋታ ግምገማ እናደርጋለን። ይህንን ፕሮግራም የምታደምጡ አራተኛ ፕሮግራማችን ትኩረት የሚያደርገው በሳንድሮ ቶናሊ የዝውውር ጉዳይና ትናንትና ከወደ ጣሊያን የተሰማ መረጃ፣ ዛሬ ደግሞ የቅዳሜ ተነባቢ የጣሊያን ጋዜጦች የእንግሊዝ ጋዜጦች ይዘው የወጡት አስገራሚ መረጃ አለ። ትናንትናም በቴሌግራፍ በኩል ሉክ ኤድዋርድ ያጋራው ጠንካራ መረጃ አለ። ስለዚህ የማንቸስተር ዩናይትድ ቀጣይ ሳመር ከወዲሁ ፕላን መደረጉን በተለያዩ ዘገባዎች ስንሰማ ነበር። አሁን ደግሞ የሳንድሮ ቶናሊ ፈላጊ ክለቦች መካከል አንዱ ማንቸስተር ዩናይትድ ነው እና እስቲ በአራተኛ ክፍል ፕሮግራማችን ይህን ጉዳይ ስለምናነሳ ይሄ የምታደምጡ የማንቸስተር ዩናይትድ ደጋፊዎች፣ የሌሎች ክለቦች ደጋፊዎች ጭምር የቻናላችን ተከታታዮች አራተኛውን ፕሮግራም በርካታ ክለቦች የሚፈልጉት ሳንድሮ ቶናሊን በተመለከተ የምናነሳው ሀሳብ ስላለ ያን ፕሮግራም እንድጠብቁ በአክብሮት እየጋበዝን እስቲ የመጀመሪያ ክፍል ትኩረታችንን ኦልድ ትራፎርድ ላይ በማይክል ካሪክ አስደናቂ ጉዞ ላይ የሚገኘው ማንቸስተር ዩናይትድ ከምሳ ሰዓት በኋላ በሚያደርገው የኦልድ ትራፎርድ ፍልሚያ ቶትናምን ያስተናግዳል። የቶማስ ፍራንክን ቶትናም ባለፉት 6 ጨዋታ ምንም ማሸነፍ ያልቻለ፣ 4 አቻ 2 ሽንፈት ያስተናገደ፣ ስራቸው እንግዲህ አደጋ ውስጥ እንደገባ ከሳምንት ሳምንት የምንሰማው ነገር ግን እስካሁን ለስንብት ያልበቁ የቶትናም አሰልጣኝ በበርካታ ጉዳቶች፣ የቡድን ባላንስ አለመጠበቅ፣ የዝውውር ፕላን በአግባቡ አለመካሄድ ውድድር ውስጥ ሆነው ደግሞ የክለቡን ሊቀመንበር ዳንኤል ሌቪን ካሰናበቱ በኋላ አሁንም የቶትናም ክራይስ እንደቀጠለ ነው። ዛሬ ደግሞ ጠንካራውን በማይክል ካሪክ 3 ተከታታይ ጨዋታ በአስደናቂ ጨዋታ በድል ጉዞ ላይ የሚገኘው ማንቸስተር ዩናይትድን ነው የሚገጥመው። ወቅቱ ያለፉትን ጊዜያት ፊክስቸሮችን ያለፉትን ጊዜያት ማንቸስተር ዩናይትድ በብዙ ውጣ ውረድ ሲያልፍ ቶትናም ጋር በሚገናኙበት ወቅት የሚመዘገበው ውጤት በቶትናም የበላይነት የማንቸስተር ዩናይትድ ታሪክ ውስጥ ታይቶ በማይታወቅ ሁኔታ ከፍተኛ ድል ቶትናም በማንቸስተር ዩናይትድ ላይ የበላይነት ወስዷል። ለምሳሌ ባለፉት 8 በሁሉም ውድድሮች ጨዋታዎች ማንቸስተር ዩናይትድ አንድም ጨዋታ ማሸነፍ አልቻለም። በሁሉም ውድድር 5ቱን ቶትናም ሲያሸንፍ 3ቱን በአቻ ውጤት መለያየት ችሏል። ከፕሪሚየር ሊግ እንኳን ያለፉትን 6 ፊክስቸሮች ላይ ማንቸስተር ዩናይትድ ድል ማድረግ አልቻለም። 3 አቻ 3 ቶትናም ነበር ድል ማድረግ የቻለው። ይህንን በተመለከተ የማይክል ካሪክ ቡድን ወቅታዊ መነቃቃት ለ3 ተከታታይ ጨዋታ ፎርም ላይ ያሉ ቡድኖችን ያሸንፉበት የረቱበት ስፕሪት ሲታይ ደግሞ ቶትናምን ዛሬ ያለፉትን የማንቸስተር ዩናይትድ ትላልቅ ሪከርዶችን ያስቀረ፣ ቢያንስ ለ2 ዓመት የቶትናም ማንቸስተር ዩናይትድ ላይ በእንግሊዝ እግር ኳስ ታሪክ አንዳንዴ 23 ዓመት የፈጀ የአንድ ቶትናም ድል የሚቆይበት ዘመን ነበር እና እነዛን ጉዳዮች ዳግም ወደ ዩናይትድ ክብር ለመመለስ ዛሬ ለበቀል ማንቸስተር ዩናይትዶች በተለየ ሁኔታ ይዘጋጃሉ ተብሎ ይጠበቃል። በተለይ የተጠናቀቀው የውድድር ዓመት ማንቸስተር ዩናይትድን በኤሮፓ ሊግ ፍጻሜ 1-0 ቶትናም ሲያሸንፍ
ማንቸስተር ዩናይትድ በጨዋታው ዕለት በዛ ፍጻሜ በኤሮፓ ሊግ ዋንጫውን ብቻ ሳይሆን ያጣው ከበስተጀርባ ተያይዞ የመጡ የፋይናንስ ጉዳዮችን እንዳደመጣችሁት እንግዲህ በዴሎት መኒ ሊግ ሪፖርት ሲወጣ ማንቸስተር ዩናይትድ ባለፉት 29 ዓመት ታይቶ በማይታወቅ ሁኔታ ከፕሪሚየር ሊግ ቶፕ 4 ውስጥ ወጥቶ ነው ያጠናቀቀው። ሲቲ፣ አርሴናል፣ ሊቨርፑል ማንቸስተር ዩናይትድን በገቢ ደረጃ በትላልቅ ገቢዎች በልጠው የማንቸስተር ዩናይትድ ገቢ ለመጀመሪያ ጊዜ ከነዚህ ክለቦች አንሶ የታየበት የውድድር ዓመት ነውና ይሄ እነዚህ ሁሉ ጉዳዮች ተያያዥ ናቸው ከውጤት ጋር። በተጠናቀቀው የውድድር ዓመት ዩሮፓ ሊግ ፍጻሜ ሽንፈት ለዩናይትድ አሳማሚ ነበር። 1-0 የተሸነፉበት በዛ ውድድር ላይ ዩናይትድ ያንን ክብር ቢያሳካ 100 ሚሊዮን ፓውንድ ቀጥተኛ ገቢ ያገኛል። በዘንድሮ ደግሞ የዩሮፒያን ውድድር ተሳታፊ ይሆናል። ያ ደግሞ የዩናይትድን የገቢ መጠን በአንዴ ነበር ከፍ የሚያደርገው። ያቺ ውጤት በዚህ ደረጃ የፋይናንስ ስርዓቱ ላይም ጫና የፈጠረ ነው። ስለዚህ ማንቸስተር ዩናይትድ ከቶትናም ጋር በሚያደርገው የዛሬ ፊክስቸር ታሳቢ አድርገው ተጫዋቾችን አሰልጣኙም በተለየ ሁኔታ የሚያዘጋጁት ያለፉትን ጊዜያት በቀል መታሰሱ ከሆነ ጋሪዝ ቤል አስቆጥሮ ቶትናም 2-1 ማንቸስተር ዩናይትድን በሰር አሌክስ ፈርጉሰን ጊዜ ኦልትራፎርድ ላይ ሲያሸንፍ ከ28 ዓመት በኋላ ነበር እና ማንቸስተር ዩናይትድ በዚህ ደረጃ የለንደን ክለብ ከፍተኛ የበላይነት ዩናይትድ ላይ ወስዶ አያውቅም ለረጅም ጊዜያት እና ለረጅም ፊክስቸር። በቶትናም እግር ኳስ ታሪክ ውስጥ እንግዲህ በታሪክ መልክ የተቀመጠው ለ6 ጨዋታ ያለመሸነፍ ጉዞ ከማንቸስተር ዩናይትድ ጋር ትልቁ በዩናይትድ ከተማ ከሚገኙ ቡድኖች ውስጥ ለቶትናም ትልቁ ሪከርድ በዚህ ደረጃ ባለመሸነፍ የተጓዙበት። ታዲያ የዛሬው ጨዋታ የዩናይትድ ፎርም አስደናቂ በሆነበት ቶትናም ደግሞ በውጤትም ቡድን ውስጥም ባለ አለመረጋጋት በተለይ አምበሉ ክርስቲያን ሮሜሮ እና የቡድኑ ኃላፊዎች መካከል የተፈጠረው አለመግባባት ተጫዋቹም ጥቃቅን ጉዳይ ወደ ሶሻል ሚዲያ በመውሰድ በኢንስታግራም ገጹ ላይ የሚለጥፋቸው ኮምፕሌኖች ሁሉ በቡድን ውስጥ የተለያየ ስፕሪት ፈጥሯል እና ያልተረጋጋውን ቶትናም ማንቸስተር ዩናይትድ በልዩነት ለመበቀል እንግዲህ ያለፉትን ጊዜያት ሪከርዶችን በአንዴ የሚቀይር ትልቅ 90 ደቂቃ ነው ዛሬ ኦልትራፎርድ ለሚያደርጉት። በቡድን መረጃ በኩል እንግዲህ ማንቸስተር ዩናይትድ ያለፈው ሳምንት እንደሰማችሁት ፓትሪክ ዶርጉ ለረጅም ወራት ከሜዳ ይርቃል። ከ1 እስከ 2 ወር ድረስ ለ10 ሳምንት ገደማ ነው የተባለው። ማቲያስ ዴሊት አሁንም ይሄ ጨዋታ ያመልጠዋል። ነገር ግን ሜሰን ማውንት ወደ ሜዳ ለመመለስ መቃረቡን ትናንት በነበረው ፕሬስ ኮንፈረንስ ማይክል ካሪክ በእነዚህ ጉዳዮች ላይ መረጃ ማሻገር ችለዋል። በተለየ ሁኔታ ሊነሳ የሚችለው እንግዲህ በቅርብ ሳምንት መመለሱን ተከትሎ በቶትናም ውጤት ላይ ቢያንስ ክለቡን ከሽንፈት ያዳኑ ግቦችን እያስቆጠረ የሚገኘው ዶሚኒክ ሶላንኬ ነው። እንደምታውቁት ያለፉትን ፊክስቸሮች ከማንቸስተር ዩናይትድ ጋር ይሄ የፊት መስመር ተጫዋች በቶትናም ማሊያ እንዲሁም በበርንማውዝም ባለፉት 5 የእርስ በርስ ግንኙነቶች ዶሚኒክ ሶላንኬ በሚገኝበት ቡድን ውስጥ በተደረጉ ጨዋታዎች ዩናይትድ ላይ 5 ግብ በማስቆጠር የራሱ አንድ ሪከርድ አለው ከማንቸስተር ዩናይትድ ጋር በሚያደርገው ፊክስቸር እና ይሄ ተጫዋች ወደ ሜዳ መመለሱ ቢያንስ ለቶማስ ፍራንክ በቅርብ ሳምንት ፖዚቲቭ የሚባለው ዜና ይሄ ነው። ለመሐመድ ቅዱስ፣ ቤንታንኩር፣ ዲያን ኩሉሴስኪ ሌሎች ተጫዋቾች አሁንም ድረስ ከሜዳ ለረጅም ጊዜ እንደራቁ ነው። ወደ ሜዳ የተመለሰ ከዚህ በፊት ለረጅም ወራት ከሜዳ የራቁ ተጫዋቾች የሉም እነ ማዲሰን እና ሪቻርልሰንን ጨምሮ። ታዲያ የዛሬውን ጨዋታ በተለያየ ነጥቦች ላይ ነው ትኩረት የምናደርገው። በተለይ በቅርብ ጊዜ ውስጥ የቶማስ ቱኸል የእንግሊዝ ብሔራዊ ቡድን አሰልጣኝ ሆኖ መሾም ጋር በተያያዘ የተጫዋች ምርጫ ላይ አንዳንድ ክራይቴሪያዎች እንደ በፊቱ በወቅታዊ ብቃት፣ አስተማማኝ በሆነ ኮንሲስታንሲ፣ ባላቸው የቴክኒክ አቅም እነዚህ ጉዳዮች እንዳሉ ሆነው ግን ሌሎች የጨዋታ አናላይዝ እየወጡ ነው የሚገኙት። ለምሳሌ ዲስታንስ ከቨር በማድረግ የጋራ ኳሶችን የማሸነፍ የበለጠ ዲፌንሲቭ አክሽን ላይ
የተዋጣለትን ተጫዋች ቅድሚያ የመስጠት ባህሪ የብሔራዊ ቡድኑ የእንግሊዝ ብሔራዊ ቡድን አሁን ላይ ያለበትን ወቅታዊ የቡድን የተጫዋቾችን ጥሪ ስንመለከት ከነዚህ ጉዳዮች መነሻ በማድረግ ነው የቱኸል ጥሪ ለተጫዋቾች እየቀረበ የሚገኘውና አንዳንድ ያልተጠበቁም ጥሪዎች ሲደረጉ እንመለከታለን። ዓለም ዋንጫ ላይ ያልፋቸው የሚችሉ ደግሞ አደጋ ውስጥ ያሉ የበለጠ በቴክኒክ አቅማቸው የሚወደሱ ተጫዋቾችም አሉ። ስለዚህ የዛሬው ፊክስቸር አንድ የተጫዋች ምርጫ ላይ ትልቅ ልዩነት ተጽዕኖ ሊፈጥር የሚችል የጋራ በተቃራኒ የሚደረግ በፖዚሽን በተደጋጋሚ የሚገናኙበት በዚህ ጨዋታ ፐርፎርም በሚያደርጉት ደረጃ ደግሞ የብሔራዊ ቡድንን ቦታ ለማረጋገጥ ዋስትና የሚሆንም 90 ደቂቃ ነው። ይሄ በኮቢ ሜኑና በጋላገር መካከል ነው። ይህንን የምንልባቸው ነጥቦች ወደ በኋላ የሁለቱን ተጫዋቾች ወቅታዊ ብቃት ባማከለ መልኩ ምናነሳቸው ንጽጽሮች አሉ። በተለይ ሜኑ ከሩበን አሞሪም መልቀቅ በኋላ ያሳየውን ልዩነት ከትናንት በስቲያ በነበረን ፕሮግራም አንስተናል። ወደኋላ መለስ ብላችሁ ያን ፕሮግራም እንድታደምጡ በሜኑ ዙሪያ በማቲያስ ኩኛ ወቅታዊ ብቃት ላይ የተወያየንበት ፕሮግራም አለ እና እስቲ የነዚህን ተጫዋቾች ንጽጽር ነገር ግን የአማካይ ክፍሉ ላይ ማንቸስተር ዩናይትድ በዘንድሮ ሲዝን ሊጉ በጀመረበት አካባቢ ይሄ ቡድን አማካይ ያስፈልጓል ሁሌም ተመሳሳይ ሀሳብ ነው። ግን የአማካዩ ድክመት ደግሞ መነሻ የሚደረገው ብራዚላዊ ካሰሜሮ ነው። ያለፉት ጨዋታዎች በከፍተኛ ሁኔታ ሙገሳ እያገኘ አሁን በአስተማማኝ ብቃቱ በዚህ ዓመት መጨረሻ ክለቡን እንደሚለቅ ተረጋግጦ ነገር ግን በወቅታዊ ብቃት አስተማማኝ ደረጃ የደረሰው ካሰሜሮ በዩናይትድ ቤት ያሻሻላቸው ጉዳዮች ምንድን ናቸው? ይሄ ተጫዋች ከሰሞኑን በርካታ ሙገሳዎች እየደረሱት ነው። ግን ከምን መነሻ ነው የካሰሜሮ አስተማማኝ ፐርፎርሙ ማድረግ? በተለይ ለዛሬው ጨዋታ የካሰሜሮ ያለፉት ጨዋታዎች ብቃት በልዩነት ለዩናይትድ የሚያስፈልግበት ጨዋታ ነው። ምክንያቱም እንደምታውቁት በሊጉ አነስተኛ ግብ ያስቆጠረ የቶፕ 6 ክለብ መካከል አንደኛው ቶትናም ነው። ነገር ግን በጨዋታ የጋራ ኳስ በማሸነፍ ደግሞ በሊጉ ሁለተኛ ቡድን ቶትናም። ማጥቃቱ ኢፌክቲቭ አይደለም፣ ጥገኝነት ይታይበታል። አንድ ካራክተርና አንድ ሞመንተም ይፈልጋል። ሜዳ ውስጥ የማጥቃት ስትራክቸርን ለመያዝ የበለጠ ከማጥቃት ይልቅ መከላከልን ያዘነብላል። ይህንን የጨዋታ ስታይል ነው እንግዲህ ቶትናሞች እየተቃወሙ ፍራንክ አውት ለራሳቸው ጨዋታ ከተጠናቀቀ በኋላ ወደ ተጓዥ ደጋፊዎች ሲሄዱ ከክለባችን ልቀቅልን የሚል ተቃውሞም የደረሳቸውና ከማጥቃት ይልቅ መከላከልን ባህሪ ያደረገ ቡድን ነው እየገነቡ የሚገኙት። በዚህ ሁኔታ ውስጥ ደግሞ የምንመለከተው የመከላከል ስትራክቸሩ ላይ የአማካይ ክፍሉ ይሄ የበለጠ አግሬሲቭ መሆን ጥብቅ ያለ የመከላከል ስትራክቸር መያዝና የጋራ ኳሶች ላይ የበለጠ አግሬሲቭ ሆኖ ለፋውሎችም የሚዳረጉ ጠንካራ የአማካይ ክፍል ይሄ የመከላከል ባህሪ ያለው። ስለዚህ የካሰሜሮ ቴክኒክም የጨዋታ ኤክስፒሪየንስም በልዩነት የሚያስፈልግበት ጨዋታ ነው። ነገር ግን ለምንድን ነው ማንቸስተር ዩናይትድ ከፍተኛ ገንዘብ አውጥቶበት በቅርብ ጊዜ ውስጥ ወደ ቡድኑ ካመጣው ኡራጋዩ ማኑኤል ኡጋርቴ የበለጠ ካሰሜሮን ቅድሚያ የሚሰጠው? እስቲ አንዳንድ ቁጥሮችን እንመልከት። በተለይ ካሰሜሮ 22 ባደረጋቸው የፕሪሚየር ሊግ ጨዋታዎች 1558 ደቂቃዎችን ሜዳ ውስጥ ቆይታ ሲያደርግ ማኑኤል ኡጋርቴ 17 የፕሪሚየር ሊግ ጨዋታ አድርጓል። 750 ደቂቃዎችን ቆይታ ያደረገው። አብዛኛው ፊክስቸሮች የተደረጉት የማኑኤል ኡጋርቴ ከቤንች ላይ በመነሳት ነው። ነገር ግን በቡድን ውጤት ላይ ያላቸው ተጽዕኖ ማንቸስተር ዩናይትድ ካሰሜሮ በሜዳ ውስጥ እያለ 31 ግቦችን ማስቆጠር ችሏል። 33 ግቦችን ማስቆጠር ሲችል ኡጋርቴ ያለ ሜዳ ውስጥ ማንቸስተር ዩናይትድ ያስቆጠረው የግብ ቁጥር 11 ነው። እንዲሁም ማንቸስተር ዩናይትድ በአማካይ ካሰሜሮ ሜዳ ውስጥ እያለ በየጨዋታው በዘንድሮ ሲዝን በአሞሪም ውስጥም አሰልጣኙ ከተሰናበቱ በኋላም በማይክል ካሪክ ውስጥ በአማካይ በ1.8 ግቦችን ሲያስቆጥር ማኑኤል ኡጋርቴ ተቀይሮ የሚግባ በቋሚነት የሚሰለፍ
ዩናይትድ በአማካይ የሚያስቆጥረው ግብ 1.1 ነው። እንዲሁም ማንቸስተር ዩናይትድ እንደ ቡድን ሜዳ ውስጥ ሁለቱ ተጫዋቾች በተለያየ ፊክስቸር ላይ ሲሰለፉ ቡድኑ የሚቆጠርበት የግብ መጠን ሰፊ ልዩነት አለው። በሜዳ ውስጥ ካሴሚሮ እያለ ማንቸስተር ዩናይትድ ያስተናገደው የግብ ቁጥር 16 ነው። ኡጋርቴ እያለ 20 ነው። በአማካይ የሚቆጠርባቸው የግብ መጠን ካሴሚሮ እያለ በአማካይ 1 ግብ ብቻ ይቆጠራል። ኡጋርቴ እያለ 2.1። ስለዚህ በዲፌንሲቭም በአታኪንግ በኦፌንሲቭም አክሽን በኩል የተዋጣለት የአማካይ ክፍል የበለጠ የዩናይትድን ኦርጋናይዜሽን ባላንስ የሚያደርግ ነው። በተለይ ሰሞኑን በተለያየ ሶሻል ሚዲያ ላይ በተለይ በኤክስ ገጽ ላይ ከተመለከታችሁ በካሴሚሮ በኩል የሚነሳ አንድ የሜዳ ውስጥ ትልቅ ኃላፊነት አለ። ቡድኑ በሚያጠቃበት ወቅት ላይን ብሬኪንግ ፓስ በመስመሮች መሀል የሚደረጉ ሰንጣቂ ኳሶችን በዩናይትድ ማጥቃት ላይ የበለጠ በተለይ የማይክል ካሪክ የ3 ተከታታይ ጨዋታ ድል ላይ ትልቅ ልዩነት የፈጠረ የበለጠ ደግሞ ብሩኖን በነፃነት ፋይናል ሰርድ ሰፊ የሜዳ ክልል እንዲያገኝ ስፔሶችን አግኝቶ ቻንሶችን ለቡድን አጋሮቹ ክሬት እንዲያደርግ ራሱ እንዲያስቆጥር አሲስቶችን በተደራጀ ሁኔታ ዩናይትድ በማጥቃቱ በኩል ይሄ ውጥረት የበዛበት ወይም ፍሌክሲብል ያልሆነ እንቅስቃሴ እንዳያሳይ የበለጠ ጤናማ የሆነ ኤሪያዎችን እየለየ ለማጥቃት የሚመችበትን ፖዚሽን ጊዜና ሰዓቱን የጠበቀ ትራንዚሽን እያደረገ ሲያጠቃ የካሴሚሮ ላይን ብሬኪንግ ፓስ ትልቁን ሚና ይዛል። ይሄ ተጫዋች በክለቡ ካሉ ከሁሉም ተጫዋቾች 147 ላይን ብሬኪንግ ፓስ በዘንድሮ ሲዝን በማድረግ ከራሱ የቡድን አጋሮቹ ጋር በተደረገ ንጽጽር አንደኛ ደረጃ ላይ ተቀምጧል። አብዛኛው ኳሶች ደግሞ የትራንዚሽን ኳስ ሆነው ወደ ማጥቃት እንቅስቃሴ የተቀየሩ ናቸው። በሊጉ እንደምታውቁት ከፍተኛ ቻንስ ክሬት በማድረግ በተናጥል በተጫዋቾች አንደኛ ደረጃ ላይ የሚመራው ብሩኖ ፈርናንዴዝ ነው። በረጅም ርቀት ወደ 63 ቻንስ ክሬት በማድረግ ከሱ በመቀጠል ያሉ ተጫዋቾች ከ40 እና ከዛ በታች ናቸው ቻንስ ክሬት በማድረግ በኩል እና ብሩኖ ፈርናንዴዝ ፋይናል ሰርድ ላይ በርካታ ላይን ብሬኪንግ ፓስ የተቀበለው ከቡድን አጋሩ ካሴሚሮ ነው። 78 በመቶ ኳሶችን በመቀበል እነዚህ የፓስ ስኬቶች ደግሞ የተመዘገቡት ባለፉት 3 ጨዋታዎች ናቸው። ስለዚህ የካሴሚሮ መኖር በዩናይትድ አታኪንግ ትራንዚሽን ላይ የበለጠ ኢፌክቲቭ እየሆነና ተጫዋቹ እንግዲህ በዩናይትድ ቤት ለተወሰኑ ጊዜያት ቡድኑ ድል ሲያደርግ የሚሰክን ዩናይትድ ሲሸነፍ ነጥብ ሲጥል ደግሞ ዳግም ተነስቶ ከፍተኛ ትችት የሚያስተናግድ ተጫዋች ነው እና በዘንድሮ ሲዝን የካሴሚሮ የመጨረሻ የዩናይትድ ቤት ቆይታ ነው የሚሆነው። ዩናይትድ እንግዲህ በቀጣይ ሳመር ትልቅ ኢንቨስትመንት በአማካይ ስፍራ ላይ ይፈጽማል። አንዱና ትልቁ ድርሻ እንግዲህ የሚወስደው የካሴሚሮን ተተኪ የማምጣት ጉዳይ ነው። ትናንትና ለማንቸስተር ዩናይትድ ደጋፊዎች ደስ የማይል ዜና ተሰምቷል። እዛው በማንቸስተር ከተማ የሚገኘው ሌላኛው ተቀናቃኝ ክለብ ሲቲ በአንደርሰን ኤሊየት በኩል ያለው ፍላጎት ጠንከር ብሎ መታየቱና ተጫዋቹን ለማስፈረም ጨረታ ውስጥ መግባቱ እየተሰማ ነው። በአይ ስፖርት በኩል የተዘገበ ነው። እዛው በሚታተብ የኖርዝ ጋዜጣ ላይ በስፋት ይሄ ጉዳይ ሲነሳ ነበርና ማንቸስተር ዩናይትድ የዚህም ብራዚላዊ ተተኪ ብሎ ካሰባቸው ተጫዋቾች መካከል አንዱ አንደርሰን ኤሊየትን ከኖቲንጋም ፎረስት የማምጣት ነው እና የካሴሚሮ ኳሊቲ ኤክስፒሪየንስን በአግባቡ ዩናይትድ በተለይ ባለፉት 3 ጨዋታ ያስመዘገበው ድል በተለይ በፉላም ጨዋታ አንድ ለማቲያስ ኩኛ ያቀበለበት ቴክኒክ መነጋገሪያ ርዕስም ሆኗል። ይሄ ተጫዋች ፓስ ያደረገበት እንቅስቃሴ በዛም ጨዋታ እንግዲህ ከቆሙ ኳሶች ዩናይትድ የመጀመሪያ የጨዋታ አድቫንቴጅ ሲወስድ በሄዲንግ ማስቆጠር ችሏል እና ሰሞነኛ ብቃቱ የዘንድሮ ሲዝንም በቁጥሮች ስንመለከት ኤክስፒሪየንሱንና የሚጠበቅበትን አስተዋጽኦ በዘንድሮ ሲዝን ለዩናይትድ እያበረከተ ነው የሚገኘው እና ከሰሞኑን የተጫዋቹ ብቃት አንጻር ያለውን ኤክስፒሪየንስ ለቡድኑ ማበርከቱን ተከትሎ ቀጣይ ሳመር የሚመጣው ተጫዋች የሚረከበው ኃላፊነት ቀላል እንዳልሆነ ነው ሁሉም ዘገባ ላይ የምንመለከተው። ለማንኛውም አንደኛው የማንቸስተር ዩናይትድ ሰሞነኛ ፎርም አስተማማኝ መሆኑ የካሴሚሮ
የአማካይ ክፍል መረጋጋትና የዚህ ተጫዋች ልዩነት መፍጠር ነው። እስቲ ስለ ኮቢ ሜኑና ስለ ጋላገር ምናልባት ጥያቄ እየፈጠረባችሁ ሊሆን ይችላል። ቱኸል የሚፈልገውን ካራክተር የትኛው አማካይ ነው ያሟለው? ከዚህ በፊት የሚነሱ ተመሳሳይ ጉዳዮች አሉ። የነ ጋላገር አይነትን ወርክ ሬት የበለጠ የሚፈልግ አሰልጣኝ ነው። ከቴክኒክ ይልቅ ከኳስ ውጪ ሜዳን ማካለል፣ የጋራ ኳሶችን ማሸነፍ፣ የፕሬሲንግ ኢንቴንሲቲ፣ የሃይ ተርኖቨር፣ እነዚህ ካራክተሮች በአጠቃላይ በዲፌንሲቭ ውስጥ የሚደረጉ እንቅስቃሴዎችን ከአካል ብቃትም ካለውም ቴክኒክ አንጻር የበለጠ የመከላከል ስትራክቸር ላይ ባዘነበለ ጥንካሬ ላይ የሚገኘው እንግሊዛዊው በስፔን ቆይታ አድርጎ በአትሌቲኮ ማድሪድ በጥር የዝውውር መስኮት ቶትናምን የተቀላቀለው ጋላገር የበለጠ ቦታ ያገኛል የሚል ግምት ነበር፣ በተለይ ሩበን አሞሪም ከመሰናበታቸው በፊት። ታዲያ የሩበን አሞሪም መሰናበት ለኮቢ ሜኑ አንደኛ ማንሰራራት ምክንያት ነው። በካሪች ውስጥ ከትናንት በስቲያ በነበረን ፕሮግራም በስፋት አንስተናል። ዛሬ ደግሞ በሁለቱ ተጫዋቾች መካከል ባለው ወቅታዊ ብቃት በካራክተር ደረጃ ከዚህ በፊት በቼልሲ የምናውቀው ጋላገር ተፈልጎም የተዘዋወረበትን ቡድን ስንመለከት የበለጠ ለቱኸል ካራክተር ይመቻል ልንል እንችላለን። ነገር ግን አንዳንድ እውነታዎችን ደግሞ ጠለቅ ብለን ስንመረምር ሜኑ በዚህ ብቃቱ የሚቀጥል ከሆነ እንግዲህ እንደ ማንቸስተር ኢቪኒንግ ዘገባ ከሆነ በኮቢ ሜኑ ተወካዮችና በማንቸስተር ኃላፊዎች መካከል ድርድሮች በድጋሚ ተቋርጦ የነበሩት ጀምረዋል። ተጫዋቹ የ5 ዓመት ኮንትራት ለማራዘም አሁን የበለጠ ፈቃደኛ ነው። ምክንያቱም በቂ ጌም ታይም እያገኘ ነው፣ እድሉንም በአግባቡ እየተጠቀመ ነው። ስለዚህ ይሄ ተጫዋች ወደ እንግሊዝ ብሔራዊ ቡድን ቦታውን ለማስከበር ከጋላገር የበለጠ እድሉ ሰፊ ነው። በዚህ ብቃቱ የሚቀጥል ከሆነ ያለፉት 3 ጨዋታዎች የኮቢ ሜኑ አስተዋጽኦና የሚታዩ ስታቶች የትኛው ነው ለቱኸል ፊት የሚያደርገው የሚለው ለመለየት አሁን የኮቢ ሜኑ አስተማማኝነት ማረጋገጫ መልእክቱ በዩናይትድ ድል ላይ ብቻ ሳይሆን በብሔራዊ ቡድን ቦታ ላይ ለቶማስ ቱኸል ትልቅ አሳይመንት የሰጠ በካራክተር ወይም በሚታወቁበት ፎርም ጥሪ ቢያደርግ ጋላገር የተሻለ ነው ሊባል ይችላል። ለምን? ከኳስ ውጭ ያለው ሬት ጥሩ ስለሆነ፣ የበለጠ ደግሞ የሜኑ ቴክኒክ ምንም ጥያቄ የማይቀርብበት አሁን ካሉ የእንግሊዝ ብሔራዊ ቡድን አማካዮች ውስጥ ቴክኒካሊ የተሟላ አማካይ ካለው ከኳስ ጋር ጤናማ እንቅስቃሴ። ይህንን ተከትሎ ታዲያ የሁለቱን ተጫዋቾች ንጽጽር እናደርጋለን። በአትሌቲኮ ማድሪድ ቆይታውን ተመልከቱ። አሁን ደግሞ የተዘዋወረው ወደ ቶማስ ፍራንክ ቡድን ነው። ጋላገር የበለጠ ከኳስ ጋር ቆይታ ከሚያደርጉ ቡድኖች ይልቅ የበለጠ አግሬሲቭ እና ዲፌንሲቭ አክሽን ላይ ጠንካራ ለመሆን የሚጥሩ የቡድን ግንባታዎች ውስጥ ነው ቆይታ ያደረገው። የማይክል ካሪክ መምጣት ከቀየራቸው የተጫዋቾች ብቃት መካከል ትልቁ ኮቢ ሜኑ ነው። የዚህን ተጫዋች ቴክኒክ እንዴት ዩናይትድ እየተጠቀመ እንዳለ እስቲ በተወሰነ መልኩ ሁለቱን ተጫዋቾች እያነጻጸርን እንመልከት። እስቲ ከሰሞኑን ከዩናይትድ ድል ጋር በተያያዘ ኮቢ ሜኑ ባለፉት 3 ጨዋታዎች ያስመዘገባቸውን ስታቶችን እንመልከት። በተለይ በአማካይ በ498 ደቂቃዎችን ባገኘበት ያለፉት 3 ጨዋታዎች 12.9 ኪሎ ሜትርን ከቨር በማድረግ ከየትኛውም የዩናይትድ ተጫዋች ከኡጋርቴም፣ ከዚርኪዚም፣ ከሼሽኮም፣ ከፓትሪክ ዶርጉም ከፍተኛ ዲስታንስ ከቨር ካደረጉ ተጫዋቾች አንደኛ ደረጃ ላይ መቀመጥ ችሏል። እንዲሁም በሃይ ኢንቴንሲቲ ፕሬዠር በመፍጠር በቡድን ውስጥ ከፍተኛ ቁጥር የያዘው 62.3 በ480 ደቂቃ በ4 ጨዋታዎች ጆሹዋ ዚርኪዚ ነው። ከሱ በመቀጠል በ3 ጨዋታዎች በ498 ደቂቃ 59.8 ሃይ ኢንቴንሲቲ ፕሬዠር በመፍጠርም ኮቢ ሜኑ ሁለተኛ ደረጃ ነው። እነዚህ ሁለት ስታቶች የሚያሳዩን በቶማስ ቱኸል የመጀመሪያ ኮመን የተጫዋቾችን ባህሪ በአማካይ ስፍራ የሚለካበት በደንብ ከተመለከታችሁ አንዳንዴ ቤንች ላይ ቁጭ ብለው በስክሪናቸው ላይ ይመለከቱና ተጫዋችን ቶሎ ቀይሮ ያስገባሉ፣ ወይም ቶሎ ቀይሮ ያስገባውን ተጫዋች ጭምር ቀይሮ ሲያስወጣ እንመለከታለን። የመጀመሪያ መመዘኛ ተጫዋቾችን በጨዋታ
ከሚፈልግበት መመዘኛ መካከል የቱህል እነዚህ ስታቶች ግንባር ቀደም ተደርገው እንደሚቀመጡ ሁሌም ከጨዋታ በኋላ በሚወጡ አንዳንድ ሪፖርቶች ላይ እንመለከታለን እና የሜኑ እንቅስቃሴ ለምሳሌ ከፉላም ጋር በነበረው ጨዋታ ካደረጋቸው 35 ፓሶች ውስጥ 32ቱን በስኬት በማጠናቀቅ በጨዋታው በፓስ አኩሬሲ በኩል የመጀመሪያ ተጫዋች ነበር። ከፉላም ጋር በነበረው የኦልትራፎርዱ ያለፈው ሳምንት 3-2 ዩናይትድ በአስደናቂ ካምባክ የፉላም 2-2 ማድረግ ከዛም በኋላ ዩናይትድ 3-2 እንደገና ውጤቱን ቀይሮ ያሸነፈበት መንገድ በዛ ጨዋታ እንዲህ አይነት ልዩነት ፈጥሯል። ነገር ግን የኮነር ጋላገር አንደኛው የሜዳ ውስጥ እንቅስቃሴ ዲስታንስ ከቨር ማድረግ ነው። ነገር ግን እንደ ሜኑ አይደለም። 11.8 ዲስታንስ ከቨር ነው ማድረግ የቻለው። ይሄን ደግሞ ከሜኑ ጋር ስናነጻጽር የሜኑ ቁጥር የተሻለ ነው። ነገር ግን ተጫዋቹ በቦል ሪከቨሪ በተወሰኑ ቁጥሮች ከሜኑ ይሻላል። ኳስን መልሶ ሪከቨር በማድረግ ለምሳሌ በሊጉ በዚህን ሰዓት ባለፉት ፊክስቸሮች ልክ ኮነር ጋላገር ከፈረመበት ጊዜ አንስቶ በዲፌንሲቭ ስታት በኩል ይሄ ተጫዋች በየጨዋታው 6.79 ቦል ሪከቨር በማድረግ ሶስተኛ ደረጃ ላይ ሲቀመጥ፣ ኮቢ ሜኑ 5.9 በማድረግ ከጋላገር ያንሳል። በኢንተርሴፕሽን በኩል ደግሞ ይሄ ተጫዋች በየጨዋታው 2.04 ኢንተርሴፕሽኖችን ሲያደርግ ሜኑ ደግሞ 1.8 በየጨዋታው። ነገር ግን ያገኙትን ደቂቃ ስንመለከት የበለጠ ደቂቃ ሜዳ ውስጥ ቆይታ ያደረገው ጋላገር ነው። በዚህ የሜኑ ተጽዕኖ ወደ ጋላገር ጨዋታ ቁጥር ሲቀየር የሜኑ ቁጥር ነው ከፍ የሚለው። እስቲ የሁለቱ ተጫዋቾችን ቁጥር ስናነጻጽር የበለጠ ከኳስ ጋር ኮንፈርት ዞን እየፈጠረ የሚገኘው ተጫዋች የቱ ነው? ሜኑ በ2025-26 በአጠቃላይ ባገኘው ደቂቃ በካሪክ ውስጥ ያለፉት 3 ጨዋታዎች በሁሉም ያደረጋቸው ተሰልቶ በፕሪሚየር ሊግ ብቻ 252 የተሳኩ ፓሶች ሜኑ ሲያደርግ ጋላገር ደግሞ 120 ፓስ በስኬት። ይሄ ማለት በእጥፉ ሜኑ ይበልጣል ይህን ተጫዋች። ሶስተኛ የሜዳ ክፍል የተሳኩ ፓሶችን በማድረግ ሜኑ 70 ጋላገር 32። ሰሞኑን በነገራችን ላይ የንጽጽር የወጣበት ዋነኛ ምክንያት አትሌቲክስ እና ዘ ታይምስ ላይ ታይምስ ስፖርት ላይ በቅርብ ጊዜ ውስጥ የማንቸስተር ዩናይትድ በተለይ 3ኛው ድል ከተመዘገበ በኋላ ሲቲ ላይ ቶትናም ካምባክ ካደረገ በኋላ ስለ ሁለቱ ተጫዋቾች ንጽጽር፣ ምክንያቱም በቅርብ በነበረው ኢንተርናሽናል ብሬክ ሁለቱም ተጫዋቾች ጥሪ አልቀረበላቸው። አሁን በአዲስ መልኩ ጥሪ ሊቀርብላቸው ከሚችሉ ተጫዋቾች መካከል አንደኛ ጋላገር ወደ ሊጉ መመለሱ ቦታውን በድጋሚ ሊያገኝ ይችላል የሚል ጥቆማ ስለነበር አሁን በአዲስ መልኩ ወደ ቱኸል ቡድን የትኛው ተጫዋች ጥሪ ይደረግለታል በሚል መወያያ ርዕስ ተነስቶ እንግዲህ እንግሊዛውያን የሚያዘነብሉበት መንገድ አለ፣ በራሳቸው የሚመለከቱበት ከቆዳ ጋም ተያይዞ እና አንዳንድ ድምጾች ላይ ስንመለከት ለጋላገር የማዘንበል ጉዳይ ይታያል። ግን ባለፉት 3 ጨዋታዎች በታየው አስተማማኝ ኳሊቲ ከሆነ የሊጉ ውጤት በግልጽ የሚያሳይ ነው የትኛው ተጫዋች ለቡድኑ በቂ አስተዋጽኦ እንዳደረገ። ለዛ ነው ይሄን ነጥብ የምናነሳው። ምናልባት በተለየ ሁኔታ በሀገራችን ሚዲያ ለመወያያነት አለመቅረቡ እንጂ ይሄ ጉዳይ በእንግሊዞች በኩል አዲስ መወያያ ርዕስ ይዞ ብቅ ብሏል። ሁለቱም ተጫዋቾች አንዳንድ አሲስት ነው ማድረግ የቻሉት። ነገር ግን ቀደም ብዬ ያነሳሁላችሁ ሶስተኛ የሜዳ ክፍል የተሳካ ፓስ በማድረግ ሜኑ 70 ጋላገር 33፣ ቻንስ ክሬት በማድረግ በኩል ሜኑ 9 ጋላገር 3፣ ሁለቱም ግብ አላስቆጠሩም። የጋራ ኳሶችን በማሸነፍ በኩል ሜኑ 31 ጋላገር 18፣ ቦል ሪከቨር በማድረግ ቅድም በነበሩ ያለፉት 3 ጨዋታዎች በተሰላው ስኬል ከሆነ ሜኑ 24 ቦል ሪከቨር በዘንድሮ ሲዝን በአጠቃላይ ሲያስመዘግብ ጋላገር 20 ያስመዘገቡ። በሁሉም ቁጥሮች ኢፌክቲቭ የሆነው ሜኑ ነው። ስለዚህ የዛሬው ጨዋታ በንጽጽር ኤጌሌ በእነዚህ ፊክስቸሮች ላይ የቡድኑ መዳከም አለ የሚል ምክንያት ይነሳል። ኤጌሌ እንደዚህ ሆኗል የሚል
የተለየ ማስተባበያ ይነሳል። የዛሬው ጨዋታ ድል ግን ለአንደኛው ተጫዋች የበለጠ የብሔራዊ ቡድኑን ቦታ ለማስከበርም ድጋሚ ጥሪ እንዲደረግለት መለያም 90 ደቂቃ ነው። በዚህ ረገድ እስካሁን ድረስ ኮንሲስታንሲ በማሳየት በልዩነት እንግዲህ በሊጉ ደምቆ ያለፉትን ጨዋታዎች በሜዳ ውስጥ ቆይታ ያደረገው የማንቸስተር ዩናይትዱ ኮቢ ሜኑ ነው። ይሄ ብቃቱን ደግሞ ዛሬ ከምሳ ሰዓት በኋላ በሚኖረው የ9 ተኩል ፍልሚያ ይህንኑ ብቃቱን ይደግም ከሆነ የበለጠ አጋጣሚውን የመጠቀም ቀጣይ የቱኸል ጥሪ የሚደርስለት ተጫዋች ይሄ የማንቸስተር ዩናይትድ የአካዳሚ ውጤት በአዲስ ኮንትራት ክለቡ ለማቆየት ድርድር የጀመሩበትን ሂደት የሚያስቀጥሉበት የቶማስ ቱኸልን ጥሪ የሚያገኝበትም ጨዋታ ነው የሚሆነውና የማንቸስተር ዩናይትድ እና የቶትናም ጨዋታ ያለፉትን የዩናይትድ ደካማ ሪከርድን የመቀየር ጠለቅ ብለን ስንመለከት ደግሞ በተጫዋቾች ምርጫ ላይ ተጽዕኖ የሚፈጥር 90 ደቂቃ ነው። እስቲ ይህንን ጉዳይ ዛሬ ተመልክተን ነገ በሚኖረን ድህረ ጨዋታ ነጥቦች ላይ ይዘንላችሁ ምን መጣ ነው የሚሆነው። ለማንኛውም ማንቸስተር ዩናይትድ ከቶትናምን በእንዲህ መልኩ ወደ እናንተ ተደራሽ አደረግን። ፕሮግራማችንን ላይክ አድርጉ። ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡ፣ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ፣ ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን ከዚህ ፕሮግራም በመቀጠል ዛሬ የሚደረገው ሌላኛውን ተጠባቂ የፕሪሚየር ሊግ ጨዋታ በኤሚሬትስ አርሴናል ሰንደርላንድን ያስተናግዳል። እስቲ በዛ ጨዋታ ዙሪያ ተመልሰን እንመጣለን። አራተኛ ክፍል ፕሮግራማችንን በሳንድሮ ቶናሊ ዙሪያ ቆይታ የምናደርግበትን ፕሮግራምም እንድታደምጡ እየጋበዝን ከወዲሁ መልካም ጨዋታ እንዲሆን ተመኘን። ሰላም ቆዩ።